ውድ ቤተሰቦቻችን ትዳር ቀላል አይደለም። ትዳር መስዋዕትነት እንዲሁም ደግሞ ብዙ ፈተናዎች አሉትና ሩታ ብዙ ፈተናዎችን ብዙ እንዲሁም ደግሞ ዋጋዎችን ከፍላ ለትዳሯ ብዙ ነገር አድርጋ ነበር። ነገር ግን በዛ መሀል ትዳር ላይ ግጭት አለና ግጭቶች ነበሩ። ከአብርሃም ጋር ያለመስማማት ጉዳይ ትንሽ አጋጭቷቸው ለብዙ ነገር አዳረሳት። ነገር ግን እሷ ስህተቷን አምና እንዲሁም ደግሞ ነገሮችን ለማስተካከል በምጥርበት ሰዓት የሄርሜላ መምጣትና የአብርሃም አብሮ ከሷ ጋር መሆን ትንሽ ልቧን ሰብሯት እንዲሁም ደግሞ ከብዷት ነበር። ነገር ግን ሄርሜላ እዚህ ጋር ቆም ብላ ማሰብ ነበረባት። እንደ አንድ ሴት ስሜትን መረዳት እንደምትችል ሴት ቆም ብላ ማሰብ ነበረባት። ሰዎች በትዳር መሀል ዘለው ሲገቡ ነገ የሚመጣው መንገድ ነገ የሚመጣው ዋጋ የሚያስከፍል ይሆናል። ምክንያቱም ነግበኔ መባል አለበት። ሄርሜላ ትናንትና ላይ ያን ሁሉ ነገር ስታደርግ አብርሃምና ሩት የነበራቸውን ነገር አይታ ቆም ብላ ማሰብ ነበረባት። ምክንያቱም ትዳር ቀልድ አይደለም። ሰዎች ሊጋጩ ላይስማሙ ይችላሉ። ነገር ግን መጨረሻ ላይ ነገሮች ሊስተካከሉ ይችሉ ነበር እና ሄርሜላ መቸኮል አልነበረባትም። ትዳር ነው። መጋጨት ይኖራል፣ አለመስማማት ይኖራል። ነገር ግን ያን ነገር ማስተካከል የሚቻልበት መንገዶች ስላሉ ሄርሜላ መቸኮል አልነበረባትም። በአብርሃም በኩል ያለው አቀባበል ለሷ መልካም ቢሆንም እንደ ሴት እንዲሁም ደግሞ እንደ አንድ ወጣት ተረጋግታ ማሰብና ለራሷም ሆነ አብሯት ላለ ሰው ጊዜ መስጠት ነበረባት። ነገር ግን ሄርሜላ ያንን ሁሉ ማድረግ ተስኗት ቸኩላ ይህን ሁሉ ነገር ዛሬ ላይ ላለችበት ነገር እንግዲህ ዋጋ እንዲያስከፍላት ሆኗል ማለት ነው። ከዚህ በፊትም እኛ ታይ ብለናል። ሄርሜላ አሁን ያለሽበት መንገድ ልክ አይደለም። ሩታ ብዙ ፈተናዎችን አልፋለች፣ ብዙ ችግሮችን አልፋለች። ያለቀሰችው እንባ ያነባችው እንባ ዋጋ ሊያስከፍላችሁ ይችላል ተው ብለን ተናግረን ነበር። እንግዲህ በመጨረሻም እንግዲህ አብርሃም የራሱን ምርጫ መርጦ አይተናል ማለት ነው። ያን ሁሉ ነገር አልፋ እንግዲህ ትናንትና እንግዲህ የተፈጠረው ነገር ሁላችንም እንዳየነው፣ ነገር ግን አንድ አስገራሚ ነገር እኔ ያጋራችኋለሁ ማለት ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁልን? በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛውን እውነተኛውን የሆነውን መረጃ የምናቀብላችሁ ይሆናል ማለት ነው። ውድ ቤተሰቦቻችን ይሄ ቀን እንደሚመጣ ቀድመን ተናግረን ነበር። ሄርሜላ ተይ፣ ይሄ ነገር አይበድሽም፣ በኋላ ላይ የምታለቅሽበት እንዳይሆን፣ ትዳርን ማፋታት እንዲሁም ደግሞ ትዳርን መለየት ሌላ ነገር ሆኖ አሁን ላይ ከአብርሃም ጋር እያሳየሽው ያለው ነገር ገደባ በጅለት ትዳር መልሶ ሊስተካከል እንዲሁም ደግሞ መልሶ እንደገና አንድ ላይ ሊኮን ይችላል። እባክሽን ታይ፣ ትንሽ አረጋጊው ብለን ነበረ። እንግዲህ ብዙ ነገርን ቀድማ ሄርሜላ ብዙ ነገር ውስጥ ገባችና በኋላ ላይ ለመውጣት ተቸገረች። ከዛም በኋላም ደግሞ ያው በአብርሃም በኩል ያለው እንክብካቤ በሱ በኩል ያለው ፍቅርና ትህትና አሸንፏት የማይሆን ነገር ውስጥ እንዲሁም ደግሞ ጭራሽ ሁሉን ነገር ጥላ እስከ ትዳር ላይ አብሮ እስከ መኖር የሚያደርሳትን ነገር ስታደርግ ነበርና ይህ እንግዲህ ትናንትና ባየነው ግን ነገር ሁሉ በአብርሃም ውሳኔ ተፈቷልና አብርሃም ትናንትና ያደረገው ነገር እጅግ በጣም የሚያስደነግጥ ለሄርሜላ ደግሞ ልብ ሰባሪ ነገር ግን ትዳር ላይ እንደዚህ አይነት ግጭቶች ይፈጠራሉ። ሰዎች በትዳራቸው ደስተኛ ላይሆኑ ይችላሉ፣ ሊጋጩ ይችላሉ። ነገር ግን ያ ነገር ቀድሞ ነገሩን ቸኩሎ ሌላ ነገር ውስጥ ከመግባት ይልቅ ተረጋግቶ አስቦ እዛ ነገር ውስጥ ውጤታማ ነው ወይ ነገ ይሄ ነገር ይስተካከላል ወይ የሚለውን ነገር ማየቱ መልካም ነው። ነገር ግን በአሁን ጊዜ ደግሞ በብዛት ሴቶች የሰው ትዳር ውስጥ ዘሎ መግባት ያገቡ ወንዶች ላይ ያገቡ ሴቶች ላይ ለምን እንደዚህ አይነት ነገር እንደሚደረግ ባናቅም አሁን ላይ ይሄ ልክ እንደ ፋሽንም ሆኖ የመጣ ነገር ነው። ይሄ ደግሞ ነውርም ነው፣ በፈጣሪ ዘንድም የማይቀበለው ነገር ነው እና ለትዳር ታማኝ መሆን ከትዳር ጋር ያለውን ፈተና አብሮ መወጣት የባልና ሚስት ግዴታ ነው እና ያንን ነገር ደግሞ ለመወጣት እድል ማግኘት ያስፈልጋል እና ሩታም ያንን እድል አላገኘችም ነበር። በሰዓቱ ብዙ በደሎች ብዙ ጭቆናዎች ሲሆኑባት ነበር እና እንግዲህ በትናንትናው ዕለት አብርሃም ቀጥታ ሄርሜላን አግኝቷት ከሷ ጋር ከዚህ በኋላ ምንም አይነት ግንኙነት እንደማይፈልግ ከዚህ በኋላ ያለውን ህይወቱና መንገዱን ትዳሩን እንደሚያደርግ ህይወቱን እንደሚያደርግ ከሚስቱና ከልጁ ጋር አብሮ ጊዜ ማሳለፍ እንደሚፈልግ እንግዲህ ቀጥታ ተናግሯል ማለት ነው። እንግዲህ ሄርሜላ ያ ሁሉ ነገር ያ ሁሉ ችኮላ ያ ሁሉ መሯሯጥ ያ ሁሉ በትዳር ውስጥ ገብቶ ነገሮችን በዛ መንገድ ማስኬድ ዛሬ ላይ እንግዲህ ብቻሽን እንድትቀሪ ብቻሽን እንድታለቅሽ ብቻሽን እንድታነቢ ሆኗል እና በጣም ያሳዝናል። ያው እንግዲህ ምንም ቢሆን ምንም አንድ ማወቅ ያለብን ነገር ሰዎች በትዳር መሀል መግባት የለባቸውም። በተለይ ደግሞ ልጆች ሲኖራቸው ሩታ ዋጋ ከፍላለች፣ አልቅሳለች፣ አንብታለች፣ ብቻዋን በርዘግታ አልቅሳለች እና አሁንስ ቢሆን ከዚህ ቀደም ከ2 ሳምንታት በፊት ሄርሜላና አብርሃም እያደረጉት የነበረውን ነገር እስቲ አስተውሉ። ሄርሜላ እንደዛ ማድረግ ነበረባት ወይ? ልጅ ያለው አባትን በዛ መንገድ እሷ ጋር ለማስቀረት መሞከር፣ ከእሷ ጋር ብቻ አብሮ እንዲኖር ለማድረግ
መጣር ያ ልክ አልነበረም። እንዲሁም ደግሞ አቤላ በጣም የሚያበሳጭና በጣም የሚያናድድ ሰው ነው። ለአብርሃም እቆምለታለሁ የሚለው በማስመሰል ነው እንጂ እንዲሁም የአብርሃም ቀንደኛ ጠላትና መጥፎ ሰው ያለ ይመስለናል። እና ለምንድን ነው ሁሌ የራስህን ሀሳብ ብቻ ማሳየት የምትፈልገው? አቤላ ብዙ ጊዜ ካያችሁ የራሱን ነገር ብቻ ነው አብርሃም እንዲያደርግለት የሚፈልገው እና ያ ነገር ስህተት ነው። ያኔ ሩታ ስታለቅስ እንደዛ ስታነባ ስለሷ መጥፎነት፣ ስለ ሩታ ክፋት፣ ለሩታ ለሱ እንደማትበድ ነበር ሲናገር ሲያወራ የነበረው። ነገር ግን ሩታ ለትዳሯ ስትል እንዲሁም ደግሞ አብሯት ላለው ሰው ዋጋ ለመክፈል ስትል ብዙ ነገር ሆናለች እና ሩታዬ አሁንም ያለሽበት መንገድ እንግዲህ ልክ ነው። አሁን ላይ ያለውን ነገር አስተካክለሽ ወደ ራስሽ ተመልሰሽ የቀድሞ ህይወታችሁን አጣፍጠሽ እንዲሁም ደግሞ ከልጅሽና ከባለቤትሽ ጋር ጥሩ የሆነውን መንገድ እንድትኖሪ እንግዲህ አሁንም ቆም ብለሽ ማሰብ አለብሽ። አጠገብሽ ካሉ ሰዎች ጋር ያለሽን ግንኙነት በመገደብ አብርሃምን የምርም ከአንቺ ጋር እንዲሆን የእውነትም ከአንቺ ጋር እንዲቀጥል የምርም እንደምታፈቅሪውና እንደምትወጂ በደንብ አድርገሽ አሳምነሽ ማሳየት አለብሽ። እንግዲህ የልዑል አባት ልጁ ተመልሷል እና ይሄ ደስ የሚል ነገር ነው። እንግዲህ ልዑል በዚህ ሰዓት ላይ በምን ያክል ደስታ በምን ያክል መልካም መንገድ እንደሚያድግ እንግዲህ ማሰብ ነው። ምክንያቱም የእናትና አባት አብሮ መሆን ለልጅ በጣም መሰረታዊ ነገር ነው እና ሩታዬ ዋጋ የከፈልሽለት ነገር ፍሬ አፍርቶልሻል። እንኳን ደስ አለሽ። ያው እንግዲህ አብርሃም እየሆነ ያለው ነገር የምርም ከልቡ ከሆነ እያደረገ ያለው ነገር ትክክል ከሆነ አዎ ትክክል ነው። ትዳር ጨዋታ አይደለም፣ ትዳር ቀልድ አይደለም። አሁን ያለበት መንገድ ተቀብሎ በትክክለኛ የሆነ መንገድ ቀጣይ ህይወቱን ማስኬድ አለበት ብለን ነው የምናስበው። ውድ ቤተሰቦቻችን እናንተስ እዚህ ነገር ላይ ምን ተሰማችሁ? በአብርሃምና በሩታ መካከል ያለውን ግንኙነት ድጋሜ በመቀጠሉ አብርሃም ወደ ቀድሞ ትዳሩ በመመለሱ ልጄን ሚስቴን ማለቱ ያለፈው ነገር ስህተት እንደሆነ ማሳየቱ ምን ተሰማችሁ? እስቲ ይህንን የእናንተን ሀሳብ ኮመንት ላይ ያስፈሩልን። ውድ ቤተሰቦቻችን እናንተም የተሰማችሁን አስቀምጡልን። ለዚህ ቤተሰብ ግን አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጉን። እኛም ለእናንተ እውነተኛውን ትክክለኛውን መረጃ እናደርሳለን። በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። እንወዳችኋለን።